ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን የዛሬውን የዕለተ ማክሰኞ የምሳ ሰዓት ፕሮግራማችንን እነሆ ዛሬም ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉ ቆይታችሁ ከኛ ጋርም በሙሉ ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም ነው ዛሬም ይዘን የቀረብነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉም ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን እንደተለመደው የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ከነዚህ መካከል የማንቸስተር ዩናይትድ ጉዳዮች፣ የአርሰናል ጉዳዮች፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ፣ የሌሎችም ታላላቅ የአውሮፓ ክለቦችን የዝውውር ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ የተለመደ ግብዣችንን ወደ እናንተ እናደርሳለን። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። በዚህ ክረምት አማካይ መስመር ላይ ትልቅ ለውጦች ቢደረጉም የማንቸስተር ዩናይትድ የአማካይ መስመር ግንባታ ግን ገና አልተጠናቀቀም። ማይክል ካሪክ አሁን የተሻለ ቴክኒክ ጥራት ያለውና የቡድን ጥልቀት ያላቸው፣ ነገር ግን ማንቸስተር ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት ሌላ ምርጥ ኳስ ደግሞ ኳስን ይዞ ማቀበል የሚችል በደንብ መጓዝ የሚችል ተጫዋችን እየመረመሩ ነው። በውይይቱ ላይ ያለው የቅርብ ጊዜ ስም የቻምፒየንስ ሊግ ልምድን፣ አትሌቲክስነትን እንዲሁም እንደ 6 ቁጥርና 8 ቁጥር የመጫወት ሁለገብነትን የሚያመጣ ነው። ሆኖም ትልቁ እንቅፋት የሪያል ማድሪድ የድርድር አቋም ብቻ አይደለም። ተጫዋቹ በሳንቲያጎ ቤርናቢው ለመቆየትና ለትልቅ ሚና ለመታገል ቁርጠኛ ይመስላል። የተጫዋች ኤድዋርዶ ካማቪንጋ ነው ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው የሚነገረው። እንደ ፋብሪሲዮ ሮማኖ ዘገባ ማንቸስተር ዩናይትድ በውስጣዊ የምልመላ ስብሰባዎች ወቅት የኤድዋርዶ ካማቪንጋን ሊደረግ ስለሚችል አካሄድም ተወያይተውበታል። የፈረንሳይ ኢንተርናሽናል እየተገመገሙ ካሉ በርካታ አማካይ ተጫዋቾች አንደኛው ነው። ነገር ግን በአሁኑ ወቅት የእሱ ፍላጎት ወደ ፕሪምየር ሊግ ዝውውር ከማምራት ይልቅ በሪያል ማድሪድ መቆየት እንደሆነ ይፋ ተደርጓል። የዩናይትድ ፍላጎት ከሰፊው የምልመላ እቅዳቸው ጋር ይገጣጠማል። ዘጋርዲያን እንደዘገበው ክለቡ ቀድሞውኑ 82 ሚሊዮን ፓውንድ በአንድሬስ ሳንቶስ እና በዩሪ ቴሌማንስ ላይ እንዲሁ ኢንቨስትን አድርጓል። ነገር ግን አሁንም ቢሆን ሌላ ደግሞ አማካይ ተጫዋች ለማከል እያሰቡ ነው የሚገኙት። ካማቪንጋም፣ የሮማው ማኑ ኮኔ፣ የቦርንመዙ አሌክስ ስኮትም እንደ አማራጭነት ከተጠቀሱት መካከል የሚገኙበት ናቸው። ምንም እንኳን ከ60 እስከ 80 ሚሊዮን ፓውንድ የሚደርስ ክፍያ ሌላ ትልቅ ስምምነት አስቸጋሪ ሊያደርገው እንደሚችል ቢታመንም ካማቪንጋ ከዩናይትድ አዳዲስ ፈራሚዎች የተለየ ነገርን ያቀርባል። ኳስን መልሶ የማግኘት ከግፊት የማምለጥና ኳስን ደግሞ በመሃል ሜዳ ላይ በደንብ ፖሰስ የማድረግ ችሎታን ለማይክል ካሪክ በከባድ ጨዋታዎች ላይ የተሻለ ቁጥር እንዲሰጠው ሊያደርግ ይችላል ተብሎ ይታሰባል። ሪያል ማድሪድ የቀነሰ ቅናሽን እንዲቀበል የሚገፋፋው ምንም ነገር የለም፣ ምክንያቱም ረጅም ጊዜ ኮንትራት ስላለው። የክለቡ ኦፊሻላዊ መግለጫ ካማቪንጋ እስከ ሰኔ 2029 ድረስ ኮንትራት እንዳለው አረጋግጧል። ይህም ዩናይትድ ይፋዊ ግንኙነት ቢያደርግም የስፔኑ ግዙፍ ክለብ ግን በጥሩ የድርድር ቦታ ላይ እንዲቀመጡ ሊያደርጋቸው እንደሚችል የሚጠቁም መረጃ ነው እየወጣ የሚገኘው። ዩናይትድ ስለ አስተዋይ ኢላማዎች መወየታቸው ትክክል ነው፣ ነገር ግን ማድሪድ መቆየት በሚፈልግ ተጫዋች ላይ ሳምንታትን ማሳለፍ ግን ጊዜ ማባከን ነው የሚሆነው ተብሎ ይታሰባል። ካማቪንጋ እጅግ በጣም ጥሩ ፈራሚ ይሆናል ተብሎ ይጠበቃል። ነገር ግን እሱን ማሳመን የዝውውር ክፍያውንም እንዲሁ ጭምር ለመክፈል መሞከር ደግሞ ከባድ ስምምነት ውስጥ ሊገቡ እንዲችሉ ያደርጋቸዋል ተብሎ ይታሰባል። የሳንቶስና የቴሌማንስ መምጣት በኋላ የዩናይትድ የአማካይ መስመር ቀድሞውኑ ጠንካራ መስሏል። ማንኛውም ተጨማሪ ፈራሚ ኦልትራፎርድን እንደ ሁለተኛ ምርጫ ከመመልከት ይልቅ ለካሪክ ፕሮጀክትም ሙሉ በሙሉ ቁርጠኛ መሆን አለበት ተብሎ ነው የሚጠበቀው። ምክንያታዊ አቀራረብን ለበለጠ ሊገኙ የሚችሉ አማራጮች ድርድሩ እየገሰገሱ ካማቪንጋ በአጭር ዝርዝር ውስጥ መቆየት ነው። የእሱ አቋም ከተቀየረ ዩናይትድ በፍጥነት ለማስፈረም መሞከር ይችላሉ። እስከዚያው ድረስ ግን ያልተጨበጠ ስምምነት ከማሳደድ ይልቅ ሌሎች የበለጡ ዝውውሮችን ለማድረግም ሙከራዎችን ማድረግ የተሻለ አማራጭ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው።
ሌላኛው እንግሊዝ ከዓለም ዋንጫ ከተሰናበተች በኋላ ለማንቸስተር ዩናይትድ ስለ ማርከስ ራሽፎርድ ያላቸው እቅድ ግልጽ እየሆነ መጥቷል። አጥቂው ወደ ቱርክ ሊዘዋወር እንደሚችል የሚጠቁሙ ዘገባዎች ቢኖሩም በአሁኑ ወቅት ያለው ትልቁ ነገር ግን ትኩረቱ ወደ ካሪንግተን ተመልሶ በማይክል ካሪክ ስር በኦልትራፎርድ የሙያ ህይወቱን እንደገና ለመገንባት መሞከር ነው። ዩናይትድ አሁንም ዘላቂ የሆነ ዝውውርን ሊያጤኑበት ስለሚችሉ ሁኔታው ክፍት ሆኖ ይቆያል። ነገር ግን የመልቀቂያ ሁኔታዎች በጣም የተለዩ ሊሆን ይችላሉ። ራሽፈርድ ማንቸስተርን ለመልቀቅ ብቻ እንግዲህ አይፈልግም። ማንኛውም ፕሮፖዛል እሱ የሚፈልገው አይነት የስፖርት ፕሮጀክትና የፉክክር ደረጃን ማቅረብ የሚችል ታላቅ ክለብ መቅረብ አለበት እንጂ ዝም ብሎ እንደማይለቅ ነው እየተናገረ የሚገኘው። እንደ ፋብሪዚዮ ሮማኖ ዘገባ ራሽፈርድ በዚህ ክረምት ወደ ቱርክ የመዘዋወር ምንም አይነት ፍላጎት የለውም። ከፌነርባቼ ጋር የተደረገ ድርድርም የለም። የ28 ዓመቱ ተጫዋች ለቅድመ ውድድር ዘመን ወደ ማንቸስተር ዩናይትድ ይመለሳል። ካሪክ ማንኛውም የመጨረሻ ውሳኔ ከመወሰኑ በፊት ከሱ ጋርም ለመስራት ጓግቷል። ይህ አቋም ራሽፈርድ ወደ ዩናይትድ ቡድን እንዲቀላቀል በዘገበው ዘጋርዲያን ላይ ይፋ የተደረገ ነው። በአጥቂውና በካሪክ መካከል ምንም አይነት የግል ችግር እንደሌለ ይታመናል። ምንም እንኳን ክለቡ አሁንም ዘላቂ የሆነ የዝውውር ጥያቄ እንዲመጣለት ቢፈልግም ስካይ ስፖርት እንደዘገበው ዩናይትድ የክረምት የዝውውር መስኮትን ማቀድ ቀደም ብሎ ቢታሰብም ራሽፈርድ ወደ ካሪክ ቡድን መልሶ ለመቀበል እቅድ አላቸው። ትልቅ የዝውውር ጥያቄ ቢመጣ የዩናይትድ አቋም ግን ሊቀየር እንደሚችል በርካቶች ይገምታሉ። ማርከስ ራሽፎርድ አሁንም ሊለቅ ይችላል። ነገር ግን የፋብሪዚዮ ሮማኖ መረጃ እንደሚያሳየው እሱን በቁም ነገር ሊያስቡበት የሚችለው የታላቅ ክለብ የሚመጣ ፕሮፖዛልን ብቻ ነው። የአቋም ካሪክ ውሳኔውን በውሰት ከመሄዱ በፊትም በነበሩት አስቸጋሪ የመጨረሻ ወራት ላይም ከመመስረት ይልቅ በእንግሊዛዊው ኢንተርናሽናል ላይ በስልጠና ወቅት እንዲገመገምም እድል ይሰጠዋል። ዩናይትድ ለራሽፎርድ እውነተኛ የቅድመ ውድድር ዘመን እድልን መስጠት አለበት። የሱ ፍጥነት፣ ልምድና ከግራ መስመር የማስቆጠር ችሎታውም በተለይም ለካሪክ ዘዴዎች ደግሞ አዎንታዊ ምላሽን ከሰጠም አሁንም ጠቃሚ ሊሆን ይችላል ተብሎ ነው የሚታሰበው። ሆኖም ግን ሁለቱም ወገኖች ሊኖረው ስለሚችለው ሚና እውነተኛ መሆን አለባቸው። ራሽፈርድ እንደ መደበኛ ተጫዋች ካልታየና የቻምፒየንስ ሊግ ደረጃ ያለው ክለብም ተገቢውን ጥያቄ ካቀረበም ዘላቂ መለየትም የተሻለ ሊሆን ይችላል። ለአሁኑ የቱርክ ወሬዎችን ማጣራት አንድ ሊሆን የሚችል መዳረሻን ያስወግዳል። የሚቀጥሉት ጥቂት ሳምንታት የራሽፈርድ መመለስ እውነተኛ የኦልትራፎርድ ዳግም መነቃቃት ይሆናል ወይስ ደግሞ በሌላ ቦታ ዝውውር የመጨረሻ ደረጃ ብቻ እንደሆነ ያሳያሉ? በርካቶች የሚጠብቁት ጥያቄ ይሆናል ተብሎ ነው የሚታሰበው። ዶሚኒክ ሶቦስላይ ከሊቨርፑል ጋር አዲስ ኮንትራት ለመፈራረም ተዘጋጅቷል። ከዘ አትሌቲክ የወጣ ዘገባ እንደሚያመለክተው ሊቨርፑል ከሃንጋሪያዊው አማካይ ጋር በረጅም ጊዜ ስምምነት ላይ እንደደረሱ ነው መረጃዎች የጠቆሙት። የ25 ዓመቱ ተጫዋች እንደ አውሮፓውያኑ አቆጣጠር በ2023 ከአርቢ ላይፕዚግ በ60 ሚሊዮን ፓውንድ ዝውውር ወደ ክለቡ በመቀላቀል ለክለቡ ቁልፍ ሚናን ተጫውቶ ሆኖ ነበር። ከሊቨርፑል ጋርም እስከ 2028 የሚያቆይ ኮንትራት ነበረው። ሊቨርፑል ለዋና ዋንጫዎችን መታገል ከፈለገ ምርጥ ተጫዋቾቹን በክለብ ውስጥ ማቆየት የግድ ነው። ሃንጋሪያዊውን ማቆየትም ቅድሚያ የሚሰጠው ጉዳይ ይሆናል። ለደጋፊዎቹ ትልቅ ደስታን የሚሰጥ ሲሆን ሊቨርፑል ስምምነቱን በፍጥነት ሊያጠናቅቁ ይችሉ እንደሆነ የሚጠበቅ ይሆናል። ዘ አትሌቲክ በተጫዋቹና በክለቡ መካከል ሰፊ ስምምነቶች ላይ መደረሱን ዘግቧል። ሁሉም ወገኖች ስምምነቱን ለማጠናቀቅና አስፈላጊ የሆኑ ሂደቶችን በፍጥነት ለመጨረስም ፍላጎቱ አላቸው። ሃንጋሪያዊው ባለፈው ዓመት ለሊቨርፑል ምርጡን የውድድር ዘመን አሳልፏል። በመሃል ሜዳ ላይም ድንቅ ነበር። ለቡድን አጋሮቹ ድሎችን ከመፍጠር በተጨማሪም በአስደናቂ የፍጹም ቅጣት ምቶችም አስፈላጊ ግቦችን አስቆጥሯል። እንዲሁም በቡድን ውስጥም እንደ መሪ ብቅ ብሏል። በተጨማሪም እንደ አስፈላጊነቱ በመሃል ሜዳና በተከላካይ መስመርም በተለያዩ ሚናዎች ላይ የመጫወት ችሎታ እንዳለው ጭምር አስመስክሯል። ሶቦስላይ ባለፈው የውድድር ዘመን በሁሉም ውድድሮች 13 ግቦችን አስቆጥሮ 12 አሲስቶችን አድርጓል። ከቅርብ ወራት ወዲህ ከሪያል ማድሪድ የመሳሰሉ ክለቦች ጋርም ስሙ ተያይዞ የነበረ ቢሆንም ሊቨርፑል እሱን ማጣት አቅሙ የላቸውም። በ25 ዓመቱ አሁንም ወደ ሙያው ምርጥ ዓመታትም እየገባ ነው። እናም ደግሞ ሊቨርፑል አዲስ ኮንትራት እንዲፈርምም በማሳመናቸው ጥሩ ስራን ሰርተዋል። በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ለመሆን የሚያስፈልጉት ባህሪያት ሁሉም አሉት። ልምድ ሲያገኝ ደግሞ የበለጠ ይሻሻላል። ይህም ሊቨርፑል ለሚቀጥሉት ዓመታት ታላላቅ ዋንጫዎችን እንዲያሸንፉ ሊረዳቸው እንደሚችል የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ያን ዲዮማንዴ በዚህ ክረምት አርቢ ላይፕዚግን ሊለቅ እንደሚችል እየተነገረ ነው። የ19 ዓመቱ ኮት ዲቮራዊ አጥቂም ከበርካታ የፕሪሚየር ሊግ ክለቦች ጋር ስሙ ሲያያዝ ቆይቷል። አሁን ደግሞ ቸልሲና አርሰናል እሱን ለማስፈረም በተደረገው ፉክክር ውስጥ መግባታቸውን የተነገረው
እንደ ዘገባዎቹ ከሆነ ሰማያዊዎቹ ቸልሲዎች የአፍሪካዊውን አጥቂ በአጭር ዝርዝራቸው ውስጥ አካተውታል። ነገር ግን ክለቡ የሚጠይቀው ዋጋ ለመክፈልን ግን እያመነቱ ነው። በክረምቱ መጀመሪያ ላይ ወደ ሊቨርፑል ይዘዋወራል ተብሎ በስፋት ሲነገር ነበር። ሆኖም የቡንደስሊጋው ኮከብን የማስፈረም ጥረታቸውን የተዉት ይመስላሉ። ዲዮማንድ በአረቢ ለብዚሽ ድንቅ የውድድር ዘመንን አሳልፈዋል። እንዲሁም በሀገሩ ብሔራዊ ቡድንም በዓለም ዋንጫው ላይ ጥሩ አቋሞችን አሳይተዋል። በአሁኑ ወቅት በዓለም ላይ ካሉ ምርጥ ወጣት ተሰጥኦዎች አንዱ እንደሆነ ምንም ጥርጥር የለውም። ታላላቅ ክለቦች ፍላጎት ማሳየታቸው የሚያስደንቅ አይደለም። ሆኖም ግን የጀርመኑ ክለብ ከፍተኛ ዋጋን እየጠየቀ ሲሆን የትኛውም ክለብ ያንን ያክል ገንዘብ ደግሞ ለመክፈል ፍቃደኛ አይደሉም ተብሏል። የቸልሲ የመረጃ ምንጮች እንደሚናገሩት ከሆነ ቸልሲ በክረምቱ የዝውውር መስኮት የአጥቂ መስመራቸውን ለማጠናከር ሲፈልጉ ያን ዲዮማንዴን በፍላጎታቸው ውስጥ አስገብተውት ነበር። አረቢ ለብዚሽ ከሚጠይቀው ከ120 ሚሊዮን ዩሮ ወይም 101.6 ሚሊዮን ፓውንድ በላይ ዋጋ ለመክፈል እያመነቱ ቢሆንም ምንጮች እንደሚጠቁሙት ቸልሲ በ100 ሚሊዮን ዩሮ የዝውውር ጥያቄ ሁኔታውን ለመፈተሽ እየተዘጋጁ ነው። የለንደኑ ክለብም ተጫዋቹን በ5 ዓመት ኮንትራት ለማስፈረምና የግል ስምምነቶችን ለመጨረስም እቅድ እንደያዘ ጭምር የተነገረው። ቸልሲ በቅርቡ ቀናት ውስጥም የ100 ሚሊዮን ዩሮ ጥያቄ ካቀረቡ የጀርመኑ ክለብ ምን ምላሽ እንደሚሰጡ ማየቱ አስደሳች ያደርገዋል። ለሱ አይነት ወጣት ተጫዋቾችም ይህ ትልቅ ገንዘብ ነው። ለቸልሲ መጫወትም ለወጣቱ አስደሳች ይሆናል። ይህም በሙያው ትልቅ እርምጃ ነው። በእንግሊዝ መደበኛ የእግር ኳስ ጨዋታዎች ምርጥ ብቃቱን ሊያወጡለት ይችላሉ። ዲዮማንድ ባለፈው የውድድር ዘመን 23 ግቦችንና አሲስቶችን አስመዝግበዋል። ከጥራት ደግሞ ተጫዋቾች ጋርም በተሻለ ቡድን ውስጥም ሲጫወት ቁጥሮቹ ከዚህም በላይ ሊሻሻሉ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቸልሲ የሮማውን አማካይ ማኑ ኮኔን ለማስፈረም ፍላጎት አለው። ስለ ፈረንሳዊው ተጫዋች ዝውውር ከጣሊያኑ ክለብ ጋር ቀድመው ግንኙነት አድርገዋል። ሮማ ከአሊሃንድሮ ጋርናቾ ከቸልሲ ለማስፈረም ተስፋ እያደረጉ ሲሆን ሰማያዊዎቹ ቸልሲዎች ይህንን አጋጣሚ በመጠቀም ስለ አማካዩ ዝውውር ለመወያየትም እየፈለጉ ነው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ተስፋ እያደረጉ ነው። ነገር ግን ቲም ቶክ የወጣ ዘገባ እንደሚያመለክተው ቸልሲ አሁን ዝውውሩን ለመንጠቅ ደግሞ እየሞከሩ ነው። የፈረንሳይ ኢንተርናሽናል አማካይ ዋጋው 50 ሚሊዮን ፓውንድ አካባቢ ይሆናል። ቸልሲና ማንቸስተር ዩናይትድ ለዚህ የዝውውር ዋጋ የሚከፍሉት አቅም አላቸው። ቸልሲ በመሃል ሜዳ ላይ ተጨማሪ ጥራት ያስፈልጋቸዋል። የ25 ዓመቱ ተጫዋችም ለነሱ ተስማሚ ይሆናል። ለቡድኑ የአካል ብቃትና የመከላከል ጥንካሬን ይጨምራል። ከኤንዞ ፈርናንዴዝና ሞይ ካይሴዶ ጋርም ተስማሚ አጋር ሊሆን ይችላል ተብሎ ነው የሚታሰበው። በሌላ በኩል ማንቸስተር ዩናይትድ ቀድሞውኑ ጥቂት ጥራት ያላቸው አማካዮችን አስፈርመዋል። ሆኖም ግን በመሃል ሜዳቸው ላይ ተጨማሪ የመከላከል ጥንካሬ ያስፈልጋቸዋል። ካሴሜሮ ክለቡን ለቋል እና እሱን መተካት አለባቸው። የፈረንሳይ ኢንተርናሽናል ለነሱ በጣም ጥሩ ተተኪ ሊሆን እንደሚችል ነው የሚነገረው። በጣሊያንና በጀርመን ቀደም ብሎም ጥሩ ብቃቶችን አሳይተዋል። ኮኔ በዓለም ዋንጫው ወቅትም ከፈረንሳይ ጋር በጣም ጥሩ ነበር። በፕሪሚየር ሊጉ የመጫወት እድልም ለኮኔ አጓጊ ይሆናል። በሙያው በዚህ ደረጃ ላይ ለሱ ተስማሚ እርምጃ ሊሆን ይችላል። ወደ ስራው ምርጥ ዓመታትም እየገባ ነው። እናም በከፍተኛ ደረጃ ደግሞ መወዳደርና ለታላላቅ ዋንጫዎችም ደግሞ መታገል ይፈልጋል። ቸልሲና ማንቸስተር ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች መካከል ይጠቀሳሉ። ይሁን እንጂ ሰማያዊዎቹ ቸልሲዎች የአውሮፓ እግር ኳስን መድረክን ሊያቀርቡለት አይችሉም። በሌላ በኩል ማንቸስተር ዩናይትድ የቻምፒየንስ ሊግ እግር ኳስ ጨዋታዎችን ሊሰጡት ይችላሉ። ምን እንደሚወስን በወደፊት የሚታይ ይሆናል ተብሎ እንደሚጠበቅ ነው ዘገባው የጠቆመው። አትሌቲኮ ማድሪድ ሊሳንድሮ ማርቲኔዝን ከማንቸስተር ዩናይትድ ለማስፈረም ፍላጎት አሳይቷል። ከስፔን የወጡ ዘገባዎች እንደሚያመለክቱት አርጀንቲናዊው ተከላካይ ፕሪሚየር ሊግን ከተቀላቀለ በኋላ ጥሩ ብቃትን እያሳየ ሲሆን የላሊጋው ክለብን በ40 ሚሊዮን ዩሮ ስምምነቱን ለመጨረስ እየፈለገ ነው። ማንቸስተር ዩናይትድ የእሱን መልቀቅ ይፈቅድ እንደሆነ ማየቱ አስደሳች ያደርገዋል። የፕሪሚየር ሊጉ ክለብ ለደቡብ አሜሪካዊው ተከላካይ ሊተካ የሚችል ተጫዋች ቀድሞውኑ ለይቷል። ከቶተናም ሚኪ ቫንደቬን የነሱ ኢላማ ነው። ነገር ግን የሰሜን ለንደኑ ክለብ ቅድሚያ እንዲለቅ ይፈቅዳሉ ተብሎ ግን በጭራሽ አይታሰብም። ለቡድኑ ቁልፍ ተጫዋች ስለሆነ ምናልባትም ከፍተኛ ዋጋ ሊጠይቁበትም ይችላሉ። ማንቸስተር ዩናይትድ የኔዘርላንዱን ኢንተርናሽናል ተጫዋች ለማስፈረም ይፋዊ ጥያቄዎችን ይዘው ይቀርቡ እንደሆነ ወደፊት ይታያል። ቫንደቬን በአሁኑ ወቅት በሀገሪቱ ውስጥ ካሉ በጣም ጥሩ ከሚባሉ የመሃል ተከላካዮች አንደኛው እንደሆነ ምንም ጥርጥር የለውም። ለማንቸስተር ዩናይትድ የመጫወት እድሉ ለሱ በጣም አስደሳች ሊሆን ይችላል። በቻምፒየንስ ሊግ የእግር ኳስ ጨዋታዎችን
ሊያቀርቡለትም ይችላሉ። እንዲሁም ደግሞ ከቶትናም ጋር ሲነጻጸሩ ለዋንጫ ለመወዳደር የተሻለ ቦታ ላይ ናቸው። ሚኪ ቫንደቬን ከሊቨርፑል ጋርም ስሙ ተያይዞ ነበር። ክሪስቲያን ሮሜሮ በለንደኑ ደግሞ ክለብ የመልቀቅ ወሬዎች ጋርም ስሙ ተያይዟል። ስለዚህም ስፐርስ ሁለት ምርጥ ተከላካዮቻቸውን በአንድ የዝውውር መስኮት እንዲለቁ ፈጽሞ አይፈቅዱም። እንዲሁም 40 ሚሊዮን ዩሮ እንደ ማርቲኔዝ ላለ ደግሞ ተጫዋችም በጣም አነስተኛ ዋጋ ነው። ለክለቡና ለሀገሩ ጥራት ያለው ተከላካይ ስለሆነ ማንቸስተር ዩናይትድ እሱን ለመሸጥ ፈቃደኛ ከሆኑ ከዚህ በላይ ደግሞ ገንዘቦችን ማግኘት ይፈልጋሉ። አርጀንቲናዊው ኢንተርናሽናል የላሊጋውን ክለብ የመቀላቀል ሀሳብ ይስበው እንደሆነ ግን ወደፊት ምላሽ የሚሰጥበት ጉዳይ ይሆናል ተብሎ ይታሰባል። ለአሁኑ ግን ምንም አይነት ምላሽ እንዳልሰጠም የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ዩናይትድ የአስተን ቪላውን ተከላካይ ኤዝሬል ኮንሳን ለማስፈረም ከሚፈልጉ ክለቦች መካከል ስሙ ብቅ ብሏል። አርሰናል ከዚህ በፊት በተደጋጋሚ ስሙ እየተነሳ እንዳለ የምናውቀው ጉዳይ ነው። ሊሳንድሮ ማርቲኔዝ ከክለቡ የመልቀቅ ወሬዎች ጋር ስሙ የተያዘ ሲሆን ማንቸስተር ዩናይትድ እሱን መተካት ይፈልጋሉ። ከስፔን የወጡ ዘገባዎች እንደሚያመለክቱት እንደ አርጀንቲናዊው ተከላካይ አማራጭ የ28 ዓመቱን እንግሊዛዊ ኢንተርናሽናል ተጫዋችን ለማስፈረም ፍላጎታቸው ውስጥ አስገብተውታል። አትሌቲኮ ማድሪድ የማንቸስተር ዩናይትዱን ተከላካይ ከ40 ሚሊዮን ዩሮ ለማስፈረምም ተስፋ እያደረጉ ሲሆን ስምምነቱን ማጠናቀቅ ይችሉ እንደሆነ የሚጠበቅ ነው። ማርቲኔዝ ጥራት ያለው ተጫዋች እንደሆነ ምንም ጥርጥር የለውም። የሱ መልቀቅ ለማንቸስተር ዩናይትድ ትልቅ ጉዳት ነው። ኤዝሬል ኮንሳ በአስተን ቪላ በፕሪሚየር ሊጉ ጥሩ ብቃትን እያሳየ ሲሆን እሱም አስደሳች አማራጭ ሊሆን ይችላል። ማንቸስተር ዩናይትድ የመጫወት እድል ደግሞ ለሱ አጓጊ ነው ሊሆን የሚችለው በሙያው ጥግ ላይ የሚገኝ ሲሆን ይህ ደግሞ ወደ ታላቅ ክለብ ለመቀላቀል የመጨረሻ እድሉ ሊሆንለት ይችላል። ሆኖም ግን አስተን ቪላ በዩኤፋ ቻምፒየንስ ሊግ እየተሳተፉ ስለሆነ ምርጥ ተጫዋቾቻቸውን ማጣት በጭራሽ አይፈልጉም። ቀደም ሲል ዩሪ ቴለማንስን ወደ ማንቸስተር ዩናይትድ መዘዋወርን ፈቅደዋል። አንዱ ምርጥ ተከላካያቸውን ማጣት ደግሞ ለነሱ አማራጭ አይሆንም። ማንቸስተር ዩናይትድ የዌስት ሚድላንዱን ክለብ ለማሳመን አስቸጋሪ ሊሆንባቸው ይችላል። ስምምነቱን ለማጠናቀቅም ከፍተኛ ዋጋ መክፈል ሊኖርባቸው ይችላል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ የ28 ዓመቱ የመሃል ተከላካይ በእንግሊዝ በጥሩ ሁኔታ የተረጋጋ ሲሆን ወደ ክለቡ ቢቀላቀል በማንቸስተር ዩናይትድ ፈጣን ለውጦችን ሊያመጣ ይችላል። ኤዝሬል ኮንሳ እንደ መሃል ተከላካይ እንዲሁም እንደ ቀይ መስመር ተከላካይ ሆኖ መጫወት ይችላል። ስምምነቱን ማጠናቀቅ ከቻለው ሁለገብነቱ ለማንቸስተር ዩናይትድ ትልቅ ቦነስ ሊሆንላቸው እንደሚችል እየተነገረ ነው። ነገር ግን ይህንን ዝውውር ለማድረግ ግን በጣም ትልቅ ፉክክር ሊጠብቃቸው ይችላል። ከአርሰናል እንዲሁም ቼልሲም በዚህ ዝውውር ላይ እንዳለበት የሚያሳዩ መረጃዎችን በተደጋጋሚ እየተመለከትን ነውና ትልቅ ፉክክር ከነዚህ ክለቦች ሊጠብቀው እንደሚችል የሚያሳዩ መረጃዎችን ነው እየሰማን የምንገኘው። ማንቸስተር ዩናይትድ የኖርዌውን አማካይ ሳንደር በርግን ለማስፈረም ፍላጎት እንዳላቸው ተነግሯል። ከቲም ቶክ የወጣ ዘገባ እንደሚያመለክተው ከ28 ዓመቱ ተጫዋች ጋር አዲስ ግንኙነት የጀመሩ ሲሆን በ40 ሚሊዮን ፓውንድ ባነሰ ዋጋ ለማግኘት ጥረቶችን እያደረጉ እንዳለ ጭምር ነው የተነገረው። አማካዩ ከኖርዌይ ጋር በዓለም ዋንጫ አስደናቂ ጉዞን ያደረገ ሲሆን ቡድኑ እስከ ሩብ ፍጻሜ እንዲደርስም ትልቅ እርዳታዎችን ካደረጉ ተጫዋቾች መካከል አንደኛው ሆኖ ታይቷል። ለማንቸስተር ዩናይትድም በጣም ጠቃሚ ዝውውር ሊሆን ይችላል ተብሎ ነው የሚታሰበው። በፉላም በኩል በፕሪሚየር ሊጉ ጥሩ ብቃትን አሳይቷል። ለማንቸስተር ዩናይትድም በጣም ጠቃሚ አማራጭ ሊሆን እንደሚችል ምንም ጥርጥር የለውም። የካሴሜሮ መልቀቅን ተከትሎ በዚህ ክረምት 3 አማካዮችን ለማምጣት እየሰሩ ሲሆን ቀድሞውኑ ሁለቱን አንድሬ ሳንቶስንና ዩሪ ቴሌማንስን አስፈርመዋል። የፉልሃም ኮከብም በዚህ ክረምት ለማንቸስተር ዩናይትድ 3ኛው የአማካይ ተጫዋች ሊሆን እንደሚችል እየተነገረ ነው። 40 ሚሊዮን ፓውንድ የመክፈል አቅም አላቸው። ተጫዋቹን ማሳመን አስቸጋሪ አይሆንም። ወደ ማንቸስተር ዩናይትድ መዘዋወርም ለሙያው ትልቅ እርምጃ ስለሚሆን በርጌም ሀሳቡ ሊስበው እንደሚችል ይነገራል። ፉልሃም ተወዳዳሪ ቡድን አላቸው። ነገር ግን የ28 ዓመቱ ተጫዋች ከቡድኑ ደረጃ በላይ ማደጉ እርግጥ ነው። ወደ ታላቅ ክለብም መቀላቀል አለበት። ማንቸስተር ዩናይትድ ደግሞ የቻምፒየንስ ሊግ መድረክንና ለዋንጫ የመታገል እድልንም ሊሰጡት እንደሚችሉ ነው የሚታመነው። ማንቸስተር ዩናይትድ ግንኙነታቸውን በመቀጠል ተጫዋቹን ለማስፈረም ይፋዊ ጥያቄዎችን ያቀርቡ እንደሆነ የሚጠበቅ ይሆናል። ወደ ፉልሃም ከመዘወሩ በፊት ሳንደር ቤርጌን ለማስፈረም ፈልገው ነበር። ቤርጌ በሙያው ጥግ ላይ የሚገኝ ሲሆን ምኞቱን በሚያሳካበት ከፍተኛ ክለብን መቀላቀል ትክክለኛው ጊዜው አሁን ነው። ዝውውሩ ለሁሉም ወገኖችም ተስማሚ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ እንደ ሮማው ማኑ ኮኔ ያሉ ሌሎች አማካዮችን እየተመለከቱ ነው። ይሁን እንጂ የፈረንሳዊ ኢንተርናሽናል ተጫዋቹ የበለጠ ውድ አማራጭ ሊሆን እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን እንደምንገኝ ዘገባው እየጠቆመ የሚገኘው።
ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስትከታተሉን ስለነበራችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የተለያዩ የዝውውር ጉዳዮችን የያዝኩበትን ፕሮግራም ወደ እናንተ ሳደርስ ቆይታን አድርግ ያለው። በቀጣይ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የተለያዩ የዝውውር መረጃዎችን ወደ እናንተ የምናደርስባቸውን ፕሮግራሞች በድጋሚ ይዘን የምንመጣ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን በስፋት እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው ከወዲሁ በአክብሮት የምመኘው። መልካም ጊዜ ይሆንላችሁ።